አሁንም ቢሆን የዚች ልጅን ህይወት ከምትጎዳ የፍቅርን ህይወት ከምትጎዳ ልጅቷን ተዋትና ሩታንም ሄርሜላ የማትፈልግ ከሆነ ሁለቱንም ተዋቸውና ለትንሽ ጊዜ ከራስ ጋር ብትኖር ነው የሚሻለው። ግዴታ እኮ ከሴት ልጅ ጋር መኖር የለብህም ወይስ ከሴት ጋር ግዴታ ካልኖርክ ትሞታለህ ተብላል እንዴ? ኤፍሬም እሱን ለኔ ተው፣ ይሄንን ጥያቄ ለኔ ተው። ከሴትም ጋር ልሆን ከምንም እሱን አንተ የሚጠቅስ ነገር አይኖርም። ከቤቷ ድረስ ሄደህ እሷ ሳታውቅ ልጅ ይዘህባት ወጥተህ ነበርና እሷ ደግሞ በልጇ አትደራደርም። ብዙ ነገር የተባለችበትና ብዙ ነገር የተደረችበት ልጇ ነው። ስለዚህ ድንገት ሲጠፋ ብዙ ነገር ሊፈጠር ይችላል። ይሄን ነገር ነው ማሰብ ነበር። አንተ አቃ አይደለም ከመሬት የሆነ ነገር ይዘህ የወጣው ልጅ ነው እና ምን እሷስ ምን ታስባለች የሚለው ነገር ማሰብ መቻል ነበረበት። በቃ እኔ ያደረኩ ያለሁት ነገር ለኔ ከጠቀመኝ ለኔ ተወልኝ። ከዛ ውጪ ግን ሩታና ሄርሜላ ላይ አትድረስ ካልከኝ ያልደረስኩባቸውም አሁንም እነሱ ናቸው እየደረሱብኝ ያሉት። ስለዚህ እነሱን ማስቆም ትችላለህ። ሰው ለምን ታወዛግበውና ምክንያት ካለው ምክንያትህን እኮ በግልጽ መናገር ጊዜው ካልሆነ መናገር አልችልም። ጊዜው ሲደርስ ሁሉን ነገር ማውራት ይሆናል። ኦኬ ሰዎች ከተጎዱ በኋላ ሰዎች የሆነ ነገር ከሆኑ በኋላ ነው የምታወራው ማለት ነው። እንደዛ ነው ለአንተ ሄርሜላ የሆነ ነገር ከሆነች በኋላ ሩታ የሆነ ነገር ከሆነች በኋላ ለማይገባውና ለማይረዳው ሰው የሆነ ነገር ማውራት ተገቢ ነው ብዬ አላስብም። በቃ አሁን አንተ በነገርም አይገባም በነገርም የምትረዳኝ ነገር አይኖርም። ለምን እስከዛሬ የምትረዳ ሰው ስትሆን ኖሮ እስከዛሬ ተረዳኝ ነበር ብዙ ነገር። ምንም እኮ እንደረዳክ ያደረከው ነገር የለም። ገብቶሃል? እኔ አንተ እንደረዳክ ምንም ጥሩ ነገር ያደረከው ነገር የለም። ጥሩ ነገር ሲያደርገው የምትረዳውም የምታዝንለትም። አንተ ግን ምንም ነገር ጥሩ ነገር እያደረግክ ስላልሆነ ላዝንልህም ልረዳክ ማለት ነው። ገብቶሃል? በሰው ልጆች እየጫወትክና በሰው ህይወት እየቀለድክ እንዴት ነው አንተ ልረዳክ የምችለው?